ቀናትን አልፎ ሳምንታትን አልፎ ወራትን እንደዚሁም ዓመታትን ያስቆጠረው በአማራ ክልል እየተደረገ ያለው ጦርነት ተጠናክሮ እንደቀጠለ የሚወጡት መረጃዎች ያመለክታሉ። በፌዴራል ኃይሎች እንደዚሁም በፋኖ ኃይሎች መካከል የሚደረገው ጦርነት ለብዙዎች እልቂትና እንደዚሁም የንብረት ውድመት ዋነኛ ምክንያት እንደሆነ ይታወቃል። ከዚህ ጋር ተያይዘውም በአካባቢው የሚወጡ መረጃዎች ምንድን ናቸው? የትኞቹ አካባቢዎች ጦርነት እየተደረገባቸው ይገኛሉ? ሰላማዊ ሰልፍ እየተደረገ እንደሚገኝ የሚወጡት መረጃዎች ያመለክታሉ። ከዛ ጋር የተያያዘው ያሉ መረጃዎችን ከጂኤምሲ ዴሊ ዕለታዊ ዜና ጋር ይዘን ቀረብን። ሰላም ቤተሰቦች፣ ጂኤምሲ ዴሊዎች ነን። የዕለቱን አጭር ዕለታዊ መረጃ ከጂኤምሲ ዴሊ ጋር ይዘን ቀረብን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ እንደዚሁም ቪዲዮ ላይክ በማድረግ ወደ ዕለቱ መረጃዎች እንድታልፉ ጋበዝን። ከአካባቢው እንደሚደርሱን መረጃዎች ከሆነ የፌዴራል መንግስት በአካባቢው የሚገኙ ነዋሪዎችን በተለይም በተለያዩ ከተማዎችና ገጠር መንደሮች የሚገኙ የአማራ ክልል ነዋሪዎችን ለተለያዩ ሰላማዊ ሰልፎች እንዲወጡም ድጋፍ ሰልፍ እንዲያደርጉም እያደረገ እንደሚገኝ መረጃዎች ይጠቁማሉ። ከዚህም ጋር ተያይዞም የፋኖ ኃይሎች ይህንን የድጋፍ ሰልፍ እንዲበተን ለማድረግ ከፍተኛ እንቅስቃሴ ሲያደርጉና በዚህም መካከል በፌዴራል መንግስትና በፋኖ ኃይሎች መካከል ከፍተኛ የሆነ ውጥረቶች እንደሚገኙ ጭምር የሚወጡት መረጃዎች ይናገራሉ። ከዚህም ጋር ተያይዘው በጎጃም እንደዚሁም በጎንደርና በተለያዩ ከተሞች ያሉ መረጃዎችን በዝርዝር እንመለከታለን። ከነዚህ የፌዴራል መንግስት ሰልፍ ጋር ተያይዞ 7 ክፍለ ጦር ነው ሰናይ ሻለቃ ድንገተኛ ጥቃት በመፈጸም ከፍተኛ የሆኑ እንቅስቃሴዎችን ሲያደርግ የነበረ የብልጽግና እንደዚሁም የፌዴራል መንግስቱን ሰልፎች ሲበትን ለማስተዋል የቻሉ የማህበረሰቡ አካባቢ ላይ የሚገኙ አንዳንድ ሰዎች የሚያደርሱት መረጃዎች ይጠቁማሉ። እንደዚሁም በሸዋ ጠቅላይ ግዛት የፍራታና ግድም ወረዳ በእርጊ ከተማ ልዩ ስሙ አመንጃ ገብርኤል በሚባለው የጠላ አካባቢ ከፍተኛ የሆነ ውጊያ ሲደረግ እንደነበርና ፌዴራል መንግስቱ አድርጎት የነበረውን ከፍተኛ የሆነ ሰልፎች በዚሁም በፋኖ ኃይሎች እንቅስቃሴ ሊሰበር እንደቻለና ከፍተኛ ቁጥር ያላቸው ወታደሮችም ጭምር በቀጠናው እንደተማረኩ የሚወጡት መረጃዎች አመላካች ሆነው ተገኝተዋል። ሁማን ራይትስ ዋችን ጨምሮ በዓለም ላይ የሚገኙ የሰብአዊ መብት ተሟጋች ድርጅቶች በአማራ ክልል እየተደረገ ያለው ጦርነት በአካባቢው የሚገኙ ጦርነቱ የማይመለከታቸውን ሲቪሎች ከፍተኛ የሆነ ዋጋ እያስከፈለ እንደሚገኝ በተደጋጋሚ ሲገልጽ ለማስተዋል ተችሏል። ከዚህም ጋር ተያይዞ ከፍተኛ ቁጥር ያላቸው በአረመናዊ ሁኔታ የተጨፈጨፉ የአማራ ክልል ሕዝብ ቁጥራቸው ይህ ነው ሊባል እንደማይችል የሚወጡት መረጃዎችና የምስል ማስረጃዎች ይጠቁማሉ። ጦርነቶች በዚህ መልኩ ቀጥለው ሳለ ነበር እንደዚሁም በመራይቴ ቀጠና አገዛዙ ወደ ቤተ ክርስቲያን ለማስገደድ የሚሄዱ ምዕመናን ቅዳሴ ሳይጨርሱ ወደ ሰልፍ እንዲሄዱና ማዳበሪያ ይሰጣል በማለት ለማታለል ያሰበውን ለማሳካት በግዳጅ ጭምር ወደ ሰልፍ እንዲመራ ሲያደርግ ነበር ሲል ከፋኖ ኃይሎች የሚገኙ መረጃዎች የሚጠቁሙትም። በተጨማሪም አገዛዙ የጤና ባለሙያዎችና መምህራኖችንም በዚህ አይነት ሁኔታዎች ውስጥ እያስገደደ እንደሚገኝ ጭምር ከዚሁ እንቅስቃሴ ጋር ተያይዞ የሚወጡት መረጃዎች አመላካች ናቸው። ጦርነቱ ተባብሶና ጠንክሮ በቀጠለባቸው እንደ ሸዋ፣ ወሎ፣ ጎንደር እና የተለያዩ የውጊያ ቀጠናዎች ላይ የሚገኙ የማህበረሰብ ክፍሎች ከፍተኛ ተጎጂ እንደሚሆኑ የሚወጡት መረጃዎች ያመለክታሉ። መድኃኒት፣ ሸቀጣ ሸቀጦች እንደዚሁም የምግብ ግብዓቶች ወደ አካባቢዎቹ ለማንቀሳቀስ የሚያስችሉ እንቅስቃሴዎች ገደብ ስለተጣለባቸው ብቻ ማህበረሰቡ ትልቅ ስጋት ውስጥ እንደሚገኝ ከዚህ ቀደም ይዘናቸው በወጣናቸው ሪፖርቶች ለማመላከት እንደቻለን ይታወሳልም። ከዚህ ሁሉ የከፋው ትልቁ ነገር ግን ሰዎች ባልጠበቁትና ማህበረሰቡ እንደተለመደው እንቅስቃሴውን በሚያራምድበት ሁኔታ ውስጥ የሚፈጠሩ አደጋዎችና የድሮን ጥቃቶች አሁን ድረስ እንደሚስፋፉ ጭምር እየተገለጸ ይገኛል። እነዚህ ድሮን ጥቃቶች ቁጥራቸው ከፋ የሚል እንደሆነ የሚናገሩት ማህበረሰቦቹ ባልጠበቁትና ባልገመቱት ሁኔታ የጥቃቱ አንደኛው አካል ሊሆኑ እንደሚያስችላቸው ጭምር ሲገልጹም ይስተዋላሉ። ከዚህ ቀደም በደረሱ የድሮን ጥቃቶች ቁጥራቸው ሊገለጽ የማይችል ህጻናት፣ ሴቶችና ነጋዴዎች እንደዚሁም ገዢዎች እንደዚሁም ወደ ገበያ የሚያቀኑ ሰዎች የዚህ የድሮን ጥቃት አንድ አካል እንደሆኑ ጭምር ሲገለጽ እንደነበር ለማስተዋል ተችሏል። ጦርነቱን ለማስቆም የውጭ ኃይሎች እንደዚሁም ሁማን ራይትስ ዋችን ጨምሮ ዩናይትድ ኔሽን ከፍተኛ ባለስልጣናት ከፍተኛ ርብርብ እያደረጉ እንደሚገኝ የሚወጡት ሪፖርቶች የሚያመላክቱ ሲሆን በመንግስትም ሆነ በፋኖ ኃይሎች መካከል የሚታዩ የሰላም ድርድሮች እንቅስቃሴም አሁን ድረስ አመርቂ ውጤት እንዳላመጡ ይታወቃል።